ጀርመን ወታደሮች እጃቸውን ከሰጡና ሰላም ከወረደም በኋላ ግን የኦኤስኤስ ሰዎች የጀርመን ወታደራዊ ሐኪሞችን ፍለጋ ተሰማሩ። ቀድሞ የሰሙትን ለማረጋገጥ አሰሳቸውን ቀጠሉ። እድል ቀንቷቸው ቀንዲሉን ዶክተር ከርት ብሉምን በቁጥጥራቸው ስር አዋሉት። የተቋሙ የወቅቱ መሪ የነበሩት ዊሊያም ዶቫን ከሙኒክና ፍራንክፈርት ሳይጠፋ ወዲያውኑ ዶክተሩን ወደ ሀገራችን መውሰድ አለብን ሲሉ ለፕሬዝዳንቱ ጥያቄ ያቀረቡ። በወቅቱ ዶክተር ከርት ብሉምን ብቻ ሳይሆን ሌሎች የናዚ ጀርመንን የስለላ ሰራተኞችን መጠቀም ይፈልጉ የነበሩት ሮዝቬልት በሰዓቱ ብሉምን ማምጣት ያልተፈለገ ትኩረት ይጥልብናል በሚል ፍራቻ ጉትጎታውን ውድቅ አደረጉ። እዚያው ኑረምበርግ እንዲቆይ ተደረገ። ሁለተኛው የዓለም ጦርነት ተጠናቆ የቀዝቃዛው ጦርነት በተጀመረበት በ1940ዎቹ መጨረሻ ላይ በአሜሪካ ጦር ኃይል ውስጥ